ስላከበርከን እናመሰግናለን። ክበርልን። ቻውሽ እናቴ ኑሩልኝ። ሃይሚያውን እናንተ ፈታ በሉ እስኪ ቤኪንና ሚኪ የዛሬው ልዩ ቀን ቢደገም ቀን በቀን ቤኪ እንኳን ደስ አለሽ። አንቺም ትበቂናለሽ። በቃ ከብሩኬን ፋታ ሃይሚዬ የኔ እናት ወይዬ የኔ ትውረድና የኔ ወድ እኔም ለወርድ ነው። እሺ ዜድ እኔ ለወርድ ነው። ቆይ እኔ አንድ ነገር ብዬ ልውረድ። እሺ ናንዬ በመጀመሪያ እግዚአብሔር ይስጣችሁ ስላስገባችሁኝ ስለጋበዛችሁኝ። ሃይሚዬ መልካም ልደት ብዬሻለሁ። ቤኪ ኮንግራጁሌሽንስ። ሃይሚና ብሩኬ ጋር መልእክት ያለኝ በጣም ብዙ ሰዎች ያው በእናንተ የፍቅር እንትን ብለዋል፣ ታመዋል ወይም ተማርከዋል እኔም ጭምር። እናንተ ግን እግዚአብሔርን በእውነት በጣም የምትለዩ ልጆች ናቸው። ይሄንን መናገር ስለምፈልግ ነው። እና ብዙ ልጆች ብዙ ስደት ላይ ያሉ ልጆች ሮንግ ዳይሬክሽን እንዳይሄዱ አስተሳሰባቸውን ሁሉ የቀየራችሁ ናችሁ፣ እናንተን በመመልከት ማለት ነው። ስለዚህ እግዚአብሔር አምላክ ይሄንን ፍቅር ይሄንን ዝና እንድትሸከሙ የሚያደርጋችሁን አቅም ይስጣችሁ። መድኃኒዓለም ይሄንን ነው የምላችሁ እና በርቱልኝ። እወዳችኋለሁ። በምንም ነገር እንድትደክሙ አልፈልግም። በምንም ወሬ በምንም ወዲያ ወዲህ ማለት የለም። እጅ ለእጅ ተያይዛችሁ ወደፊት ኑልን። የብዙ ሰዎችን ህይወት ነው ያተረፋችሁ፣ የብዙ ወጣቶችን ባይዘው። እኔ ብዙ ነገር ስለሚደርሰኝ ነው እንደዛ መላችሁና ዝናን እንትን ሳትሉ መታወቅነትን ላይክ ፌመስ መሆንን ሳያታልላችሁ በዚህ እድሜያችሁ ይህን ሁሉ ነገር እያደረጋችሁ ያላችሁት ለወገኖቻችሁ ናችሁና ቀላል ነገር አይደለም። ይሄ እንደ ቀላል ነገር አትዩ። እናንተ ላይታያችሁ ይችላል፣ ሰው እያየ ነው ይህን ሁሉና አገር ቤትም ያሉ ልጆች አሉ እንደዚህ ትንሽ ልጆች እናንተን አራያ የሚከተሉና ሃይሚዬ በርቱልን፣ ክፉ ነገር አይንካችሁ። በምትሄዱበት ሁሉ ነገር እያያችሁ መንቀሳቀስ ነው። ሁሉን ነገር ለራሳችሁ የሚጠቅማችሁን ነገር ማድረግ ነው። እግዚአብሔር ከእናንተ ጋር ይሁን። ይሄን ነው የምለው። እግዚአብሔር ሁሉንም ነገር ያስችላችሁ፣ እንትንን ኃይልን ፖቴንሻሉን ይስጣችሁ እግዚአብሔር ነው የምለው። አመሰግናለሁ ስላስገባችሁ ሁላችሁም። እና ኦፕሲ በጣም ነው የማመሰግነው። ቴንኪዩ። መልካም ቀን። ናንዬኛ እንወድሻለን የኔ እናት። እግዚአብሔር ያክብርልን። አክብረሽን ስለመጣሽ በጣም እናመሰግናለን። ክብረሽ ስለመጣሽ እናመሰግናለን ናንዬ። የኛ እናት ክበሪልን። ፈጣሪ አምላክ ይጠብቅሽ። ገኒን አገቡ ክላስ ሞዲተር ያዛችሁ ማለት ነው። ገኒን አስገቡ። ናንዬ የኔ እናት የኔ ውድ አሜን። እንወድሻለን። ሚቱ እኔም ወዳችኋለሁ። እግዚአብሔር ያክብርልኝ። አንድ ደግነት የሚሏት ልጅ አስገቡኝ እያለች ናት እና ሃይሚ ማናገር ትፈልጋለች እና ከታች ደግነት ለራስ የሚሏት ልጅ አስገቡልኝ ፕሊዝ። ቦታ እኔ ስወጣ አስገቧል። ቴንክ ዩ ባይ። እሺ እናስገባለን። ኦልራይት። እንዴት ናችሁ? ሰላም ናችሁ? ትንሽ ስለዘገየው በጣም ይቅርታ። ችግር የለም ገንዬ። ሰላም ገንዬ፣ እንዴት ነሽ? ግብዣውን ሰምቻለሁ። ያው ናንዬ እህቴ ነግራኛለች፣ ግን ስላልተመቻቸን ዘግይቼባችሁ ነው። በጣም ይቅርታ። የቤኪ ነው አይደል? እኔ እኮ የሃይሚዬ ልደት መስሎኝ። ኦኬ የቤኪ ነው። እንኳን ለ100 ሺህ አበቃ። ኮንግራቹሌሽን፣ እንኳን ደስ አለህ። አንተ አንዳንዴ ወደ ሰንፈሃል። ቶሎ ቶሎ ስራበት። የጨረቃ ፋሚሊ ጊዜ የሚወቅሱ ብዙ ጊዜ የሚወቅሱ አትሰራም ነው እንግዲህ። ሃይሚና ብሩክን የመሳሰሉ ድንቅ ወንድምና እህት አሉ። እነሱን እያየህ አንተም ቶሎ ቶሎ ስራ። እንወድሃለን፣ እናከብርሃለን። ሁላችሁም ግን እንዴት ናችሁ? ሰላም ናችሁ? ወደ ገደለው ነው የገባሁት። ሶሪ ያናንን ገንዬ ናንዬ ስለዘገየው ጠብቂኝ ናንዬ፣ አብረን እንወርዳለን። ጠብቂኝ፣ ስለቆየውብሽ ነው። እኔ ስራ ነኝ አውቃለሁ።
እና ሁላችሁም ሰላም ናችሁ? እንዴት ናችሁ? በርቱ። ፍጹምን በርታ። ሁላችሁም በርቱ። ትንሽ ብዬ ልውረድ ስለ ሃይሚና ብሩክ ደግሞ በጣም ደስ የሚል ነገር እያሳያችሁን ነው። እናንተ ጀግኖች ናችሁ። ናኒ እንዳለችው ለብዙዎቹ አራያ የምትሆኑ ልጆች ናችሁ እያሳያችሁ ነው። የፍቅርን ጥግ እያሳያችሁን ነው። በተለያየ ፈተና ውስጥ እንዴት ማለፍ እንደሚቻል አልፎ ደግሞ እንደገና ወደ ፍቅር መምጣት እንደሚቻል ብዙ ትምህርቶችን ከናንተ ብዙ ሰዎች እየወሰዱ ነው። ያው እናንተ ብዙ ጊዜ ሲጨረቃ ፋሚሊን ወክዬ ብናገር ብዙ ጊዜ እናንተ ስትከፉ ያው ሁሉ ጊዜ እንደምለው ያዝናሉ፣ ገስት ላይ ሆነው እንደሚያለቅሱ ያው እናንተም ታውቃላችሁና ይሄንን ፋሚሊ ይዛችሁ ወደፊት በርቱ። ምንም ነገር በመሃላችሁ ደግሞ አይግባ። ከዙሪያችሁ ያለውን ክፉ ነገር ሁሉ እግዚአብሔር ይንቀልላችሁ። ጉዞ ወደፊት። ሃይሚ ድምጽሽን እስቲ አሰሚ። አሜን አሜን ብያለሁ። እየሰማሁሽ ነበረ። አሜን የኔ እናት እናመሰግናለን። ገንዬ በጣም ብዙ የሚወድ የሚያከብር እናንተ ታውቃላችሁ። እኔ ምንም ባልነግራችሁም ታውቃላችሁ። ትላንት ደግሞ ረጅም ቢሆንም ቃለ መጠይቁን አይቼዋለሁ። ትላንት የነበረው ቃለ መጠይቅ ላይ አንቺ ጀግና ሴት እንደሆንሽ በጣም አንቺ እኮ መመከር የሚገባሽ ሴት አይደለሽም። እንደውም እኛን ታስተምሪናለሽ። ትልልቆች የምታስተምሪ ሴት ነሽ እና ብዙ ነገሮችን እኔ ደግሞ ሳይ በጥልቀት ነው ማየው። ነገሮችን ሳይ በጥልቀት ነው ማየው እና ብዙ ጥሩ ሀሳቦችን ተናግረሻል። ደስ የሚሉ ሀሳቦችን አሁን እንዴት ነው ሁለት ባልና ሚስቶች ወይም ጓደኛሞች ሁለቱም አንድ አይነት መሆን አይችሉም። የአንዱን ጎደሎ አንዱ የሌለው ፓርት እኔና ባሌ እኔ የሌለኝን እሱ ይኖረዋል፣ እሱ ያለውን ጎን እኔ ላይኖረኝ ይችላል። ከናንተ ላይ እኔ ከቃለ መጠይቃችሁ ትላንትና ካደረጋችሁት ከቀረበው ነገር ስረዳ ሁለታችሁ ተደጋግፋችሁ የምትሄዱበት የተለያየ ጎን አላችሁ። አንቺ ያለሽን ጥንካሬ እሱ የለውም። ሳያችሁ ስሰማችሁ ከምናያችሁ አንፃር እንደዛ ነው የሚሆነው። ደግሞ አንድ አይነት ሰው አንድ ላይ ሊኖር አይችልም። እኔ ድክመት አለብኝ፣ ባሌ የኔን ይሸከመኛል፣ እኔ እሱን እሸከማለሁ። ትዳርም ሆነ ግንኙነት ሲፈጠር ተቻችሎ ተላልፎ መኖርን ነው። አንቺ ደግሞ በጣም ጎበዝ ሴት ነሽ። እንዴት አድርጎ እግዚአብሔር በእውነት የታደለ ማህፀን ነው አንቺን የወለደሽ ማህፀን። በእውነት በጣም አስተዋይ ነሽ። ብትናደጅም ነገሮችን ደግሞ ዞር ብለሽ የምታስቢ ልጅ ነሽ። ተረጋግተሽ ታስቢዋለሽ። ጥፋትሽን የት ቦታ ማሻሻል እኔ በጣም ይቅርታ አድርጉልኝ። እኔ ስናገር ትንሽ ረዘም አደርግባችኋለሁ። ሚሚ ኦብሴ ይቅርታ፣ ሶሪ ትንሽዬ ልናገራት። ጋብዛችሁኛ ትንሽ ተናግሬ ልውጣና እኔ አነጋገር ስለምወዳቸው እነሱን አመለካከት በጣም እኔ ዝም ብዬ ነው ማያቸው። ሳያቸው በጣም ውስጣችን እንዴት ነው ውስጤ ገብቶ ነው ማየውና ካነጋገርሽ፣ ትዕግስትሽ፣ ብልሃትሽ ታግሰሽ አንቺ አሁን አስተምርሻለሁ ለሌሎች ሴቶች ገባሽ? ታግሰሽ ፍቅርሽን እንዴት ማግኘት እንዳለ ብዙ ነገሮችን ታግሰሽ ወደ ሌላ እርምጃ እንዳትሄጂ የራስሽ የሆነውን አዳም ማግኘት ትችለሻል በትዕግስትሽ። ይሄ ደግሞ አሁን እኔ በአንቺ እድሜ እያለሁኝ ትዕግስት የለኝም። ለምሳሌ የሆነ እንደዚህ አይነት ፈተናዎችን ወዲያው ግንፍል ብዬ ጥዬ የሚሄድ ሴትዮ ነበርኩኝ። በኋላ ነው ነገሮችን እየተማርኩ የመጣውና ብዙዎቻችን የሴቶች ድክመት አለብን። በኋላ ነው ከሰዎች ስማር አሁን ማስተማር ሰዎችን መምከር የጀመሩት ከህይወት ልምዴ ነው ገባሽ? ስለዚህ አንቺ ግን እግዚአብሔር በቃ ሁሉን ነገር ሰጥቶ ፈጥሮሻል። በቃ የፈለገው ሰው ሊያሳስትሽ እንኳን የምችይ ሴት አይደለሽ። በጣም የምትገነዘቢ አርቀሽ የምታይ ሴት ነሽ። እግዚአብሔር ባርኮ ነው በቃ ይፈጥርሽ። እና ደግሞ ተወዳጅ እንድትሆኑ ያደረጋችሁ አንቺ እንዳልሽው የሰውን ፍቅር የሰጣችሁ እግዚአብሔር ነው፣ ከላይ ነው። ማንም አይወስድባችሁም። እግዚአብሔር የሰጠሽን ነገር ማንም ሰው በፈለገው አቅጣጫ የሚመጣ ሊነጥቅሽ በፍጹም አይችልም። በቃ ከእግዚአብሔር ነው፣ ስጦታው ከላይ ሲሆን ነው። እና ዋጋ ተከፋፍላችኋል። አንቺ ዋጋ ከፍለሻል፣ እሱ ላንቺ ዋጋ ከፍሏል። እነዚህ ጨረቃ ፋሚሊ ለእናንተ አንድነት ደግሞ ዋጋ ከፍለዋል። ዋጋ የተከፈለበት ፍቅር መጨረሻው ደግሞ ጣፋጭ ነው። መጨረሻው አንድ የሆነ ግንኙነት ጭቅጭቅና ችግር ከሌለበት ሊጠነክር